ሰላም ጤና ይስጥልን እንደምን ሰነበታችሁ ይህ እንደ ሁሉ ጊዜው ሞቅና ደመቅ ያለው እሁድን በኢቢኤስ ላይ ነው ዛሬ እናንተን ሳምንታችሁ እንዴት አለፈ አይደለም ተመልካቾቻችን ሳምንታችሁ እንዴት አለፈ በየቤታችሁ ከኛ ጋር የተለያዩ ፕሮግራም አዝናኝ ፕሮግራሞቻችንን እያያችሁና የምናነሳቸውን ሐሳቦችም እናንተን በየቤታችሁ እየተወያያችሁባቸው ቆዩ መልካም ቆይታ ይኖረን መልካም ለተሰንበት አፍሪካ ሳምንትሽ እንዴት ነበር ብንል ደስ የሚል ይመስለኛል አይደል ምን አየሽ አፍሪካ ላይ አፍሪካ እንዴት ሳምንቷን አሳለፈች መሰለ በብዙ ሁነቶች አሳልፋለች ግን አንድ በጣም የሳበኝ አባባል የናይጄሪያ ፕሬዝዳንት ሙሐመዱ ቡሃሪ ያሉት ንግግር ደስ የሚል ብዙ የሚያጫዋት ባሎች እንደመጡላት እንደ ቆንጆ ሴት ተሰማኝ አሉና አባባላቸው በጣም ደስ የሚል ነው የብዙን ቀልብ የሳበች ውብ የሆነች ሴት በብዙ መንገድ ሊያገባት የሚመጡ ሰዎች ወይም ሌሎች ሀገራት እንደሚያዩት ሴት ተሰማኝና በዚህ ስሜታቸው ውስጥ ደስታ ነበር ለምን በጣም ተፈላጊነቷ አይኖች ሁሉ ምርጫዎች ሁሉ ለዚህ ሴት መጡላትና አሁን አፍሪካ የዚህ አይነት ሁኔታ ላይ ያለች ይመስለኛል ከባለፈው ሳምንት ሐሳባችን ጋር ሲያዝምነት ተሰማኝ ታውቂያለሽ ደስ የሚል ስሜት አለው እንዴ በዚህ ሁሉ በርካታ ባሎች የምትታጭ ያለችበት ቤት ምን አይነት ነው ከዛ በፊት ግን ባለፈው ልክ እንዳወራ ነው አንበሳው ነቅቷል ወይ እንደ አባት ብናየው ስለዚህ እዚህ የነቃ አንበሳ ያለበት ቤት ውስጥ ነው እቺ ልጅ ያለችው እንደዛ ይሰማሻል ወደዛ እየሄድን ይመስለኛል አሁን የምናያቸው እንቅስቃሴዎች ሁሉ አንበሳውን ለማንቃት በብልሃትና በንቃት የሚመጥናትን ባል ቤተሰቦቿን የሚያከብር ጥያቄዎቿን የሚመልስ የተሻለ ጥሎሽ ይዞ የሚመጣውን ባል የምትመርጥበት አቅም ላይ የደረሰች ይመስለኛልና አፍሪካ ሁሉ ጊዜም ነው እኮ ያላት ውበት የተፈጥሮ ሀብቷ ዕውቀቷ ሁሉ ነገሯ በተለያየ አጋጣሚ የሚያጫዋትን ባሎች ያመጣላታል ትልቁ ጥያቄ ያለው የሚመስለኝ ጊዜው አሁን ነው የምትመርጠው ባል የሚመጥናት ነው ወይ እንዳልነው ጥያቄዎቿን የሚመልስ ነው ወይ የተሻለ ጥሎሽ ይዞ የመጣ ነው ወይ የተሻለ ዕውቀት ያለ ነው ወይ ብላ የምትመርጥበት ጊዜ አሁን ነው ውበት ያልፋል አይደለ እድሜም ይገፋል ተፈላጊነት ይጠፋል አሁን ካልመረጠች ወይንም ደግሞ አላዋቂ ሆና ብልህ ሳትሆን ሳትነቃ የተሳሳተ ምርጫ ላይ ከወደቀች ለወደፊቱ ቀጣይነቱ ላይ ጥያቄ ያመጣል ነገር ግን አሁን ትክክለኛውን ጊዜ ወስዳ ትክክለኛውን ባል ከመረጠች ግን እንዳልነው እንደ አንበሳው የነቃ ትውልድ ትሆናለች ማለት ነው እንደዛ ነው የተሰማኝ እንግዲህ ስታነሻው ሐሳብ እቺ ሙሽራ እንግዲህ የሚመጡላትን በዚህና ግባሽ እዚህ ጋር ጥሎሽ እንስጥሽ እዚህ ጋር ወርቅ እንስጥሽ እዚህ ጋር የሆነ ሀብት እንስጥሽ እዚህ ጋር ዝና እንስጥሽ ወይ የሆነ ነገር የሚሏት የሚመጡት ባሎች ሁሉ መስፈርቷ ሊሆን የሚገባው ለራሷ የምትሰጠው ቦታ ግምት ምንድነው ነው ግን ሁሉም ያጭሻል አንዱ ያገባሻል እንዳይሆን እንደዛ ብቻ እንዳይሆን ወደ አፍሪካ ሲመጣ እንደዛ አይሆን ያቺ ሴት ለራሷ የሰጠችው ግምት ምንድነው ማንነቷን አውቃለች ወይ ምን ያህል ውድ እንደሆነች አውቃለች ወይ ምን ያህል ብዙ ነገሮች እንዳሏት አውቃለች ወይ በዙሪያ ያሉት ነገሮች ውድና የተከበሩ ነገር እንደሆኑ አውቃለች ወይ ካወቀች አየ ምርጫዋን ለማስተካከል ይረዳታል ስለዚህ እኔ ይሄ ነገር አለኝ ይሄኛው ነገር አሟላለሁ የተፈጥሮ ሀብት አለኝ ያልተነካ መሬቶች ብዙ አሉ የሰው ኃይሉ በሽ ነው ሁሉ ነገር አለኝ ስለዚህ ማን ነው ይሄንን ተቀብሎ አስማምቶ ከኔ እኩል ተደራድሮ የሚያሳመነኝ ባል የትኛው ነው ብላ ማቅረብ ትችላለች ማለት ነው አየ ስለዚህ መስፈርቷ ላይ ለራሷ የምትሰጠው ነገር ትልቁ ነገር ታሸንፍ ይረዳታል እንደዛ ተሰምቶኛል አይደል ሁለታችሁም ሴቶች ስለናችሁ መሰለኝ ወደ እሷ ላይ ብቻ አተኮራችሁ እሷ ብትመርጠው ወደሚለው ስለዚህ የሚያጩትንም አካሎችን እናያቸው የምንገባበት ቤተሰብስ ምን አለው የምንገባበት ቤተሰብ ስርዓቱ ምን ያክል ነው የምንገባበት ቤተሰብስ ምን ያክል እርስ በራስ የተዋደደ ነው ምን ያክል የምንገባበት ቤተሰብ ውስጥ ያሉ ሰዎች እርስ በራስ ካላቸው ነገር አልፎ እኔም ይዤው ለምመጣው ቤተሰብ የተለየ ነገር አላቸውም ብሎ ይጠይቃል ብዬ አስባለሁ አሁን የተነሳው ሐሳብ ወዴት ይወስደናል ብዬ አስባለሁ እንደ አፍሪካ የተጀመረው እንቅስቃሴ አለን እኛም በተከታታይ ሳምንታት እያነሳነው ቆይተናል በቃ እያሉ ነው አፍሪካ ሀገራት ኖ ሞር በቃ ከዚህ በኋላ ነፃነታችንን ስጡን በራሳችን ጉዳይ ራሳችን እንወስን ከናንተ ጋር እኩል ከፍ ብለን የመነጋገር አቅም ያለን ሉዓላዊ ሀገር ነን ተውን እያሉ ነው አፍሪካውያኖችና በተለያዩ እንቅስቃሴዎች ድምጻቸውን እያሰሙ ነው ድምጻችን ተሰማ እንበል
መቼም ተጽዕኖ ያሳደርን ነው አይደለ? እሺ ድምጻችን ይሰማ አልን፣ ድምጻችሁን እንስማ፣ ጥያቄያችን ይመለሳልን፣ ጥያቄያችሁን እንመልስ ብለው ሲመጡ ግን መዳረሻችን የመጨረሻው ግባችን ምንድነው? የእውነት ከነሱ እኩል ቁጭ ብለን ፊት ለፊት የምንነጋገርበትን አቅም እየገነባን ነው ወይ? ጥሎሽ ይዘው ሲመጡ፣ ስጦታ ይዘው ሲመጡ፣ ሽምግልና ይዘው ሲመጡ ምንድነው የምትጠይቀው? እሱም ትልቅ ጥያቄ ይመስለኛል። ሙሽራዋን ስናነሳ ወይ እጯን ስናነሳ እንደ አፍሪካ ቆጠርናት ያችን ውብ ሴት። ከዛ በኋላ የመጡላት ባሎች እንግዲህ የተለያየ ዓላማ አላቸው። ትልቁ ነገር እሱ ነው። የራሳቸውን ሉዓላዊነት፣ የራሳቸውን ማንነት፣ የራሳቸውን ጥቅም ያማከለ ነገር ነው። አይናቸውን ወደ አፍሪካ መልሰው ምን እናርግልሽ እንዲናረግልሻለን ሲሉ ከጀርባ ግን ምን ይዘው ምን የመጡት ለምን ይሄን አደረጉ የሚለው የአፍሪካኖች ጥያቄ መሆን አለበት። እንደኛም እንደ ኢትዮጵያውያን ለምን የምትለዋን ጥያቄ መጠየቅ ያለብን ይመስለኛል። ለምን ካልን ከጀርባ ያለውን ነገር መረዳት እንችላለንና እውነት ኢትዮጵያዊነትን አፍሪካዊነትን ያማከሉ መስፈርቶች አሉ ወይ ለነሱ ለመደራደር የሚያበቃ? ፍቻቸውን እያሰቡ የሚያገቧት በርካታ ሀገሮች እንደነበሩት ሁሉ እስከዛሬ ዳጭር ጊዜ ይገባሉ፣ ይፈልጉትን ያገኛሉ፣ ፍቻቸውን አፋጥነው ቶሎ ይወጣሉ። ዛሬ እሱ ጊዜ አይደለም ብለን ነው አይደል እንንቃላይ ያለ ነው። ስለዚህ ማወቅ ያለብን ዋንኛውን የምንጠይቀውን መሆን አለበት። ከመዳራችን በፊት ይችልጅ ምን እንደምንጠይቃቸው ይሄንን ጥያቄዎቻችንን ወደ እነሱ የሚያደርሱልን አካሎችን የመጀመሪያ ነገር እነሱን ሰፖርት እንድናረጋቸው የኛ ህብረት ይኖር። አሁን ብዙ የምናደርጋቸው ነገሮች ፌስቡክ ላይ ነው በጣም ብዙ ዘመቻዎች ያሉት። ስለዚህ ትልልቅ ዓለማችን ላይ ያሉ ኢትዮጵያውያኖች አሉ፣ ተጽዕኖ ፈጣሪው በየአገሩ አሉ። እዚህም አገራችን ላይ ልክ እንደዛው በርካታ ሰዎች አሉ። ስለዚህ ወደ ትዊተር ውስጥ በመግባት ምናልባት ዓለማችን ላይ ትልልቅ የምንላቸው አካሎች ንግግሮቻቸውን ሐሳባቸውን የሚለዋወጡባቸው መድረክ ነው ብዬ ከምለው አንዱ እሱ ነውና እዛ ላይ እነዚህ ጥያቄዎቻችንን የሚያቀርቡበት መንገድ እንዲፈጠር የኛ ህብረት የኛ ጥያቄዎች አንድ መሆን የምንጠይቀውን ማወቅ የተሻለ ይመስለኛል። ከዓለማችን ከ60% በላይ የከበሩ ማዕድናት የሚገኙት አፍሪካ ውስጥ ብቻ ነው። ሌላው ዓለም ላይ የሉም። ይሄ ማለት አፍሪካ ከሌሎች ሀገራት ከፍ ብላ የመደራደር አቅም አላት ማለት ነው። እንደ አፍሪካዊ ቁጭ ብለን እኩል የምንደራደርበት ብቻ ሳይሆን ከፍ ብለን የምናወራበት ያለንን አቅም ያለንን ሪሶርስ የተፈጥሮ ሀብታችንን አውቀን ከማወቅም በላይ እነዛ የተፈጥሮ ሀብቶቻችን ከኛ አርፈው ለዓለም የሚበቁ እስከሆኑ ድረስ ከፍ ባለ ድምጽ መነጋገር ዘላቂው የመጨረሻው ግባችን ሊሆን የሚገባው እነሱ በሚጫወቱት ጨዋታ ልክ መጫወት መቻል። እሺ ነቃን #ኖሞር ብለን ድምጻችንን አሰማን። እኛን አሞኝታችሁናል፣ አሁን ግን አንሞኝላችሁ በቃ አለን። ከዛስ በኋላ መግባባት በምንችልበት ጌም መጫወት የምንችለው አንድ ሆነን ድምጻችንን ስናሰማም ነው። በተለይ ዲያስፖራው አሁንም ትልቁን ድርሻ ይወስዳል። በሌሎች ሀገራት ላይ የሚኖሩ ጥቁር አፍሪካውያን በየዘርፋቸው ትልልቅ ቦታዎች ላይ አሉ። ትልልቅ ውሳኔ ማስቀየር የሚችሉ ቦታዎች ላይ በእነሱ ጌም መጫወት የሚችሉ ጥቁሮች አሉ። እነሱ በምን መንገድ ነው ድምጻችንን የሚያሰሙልን? የምንጠቀምባቸው ሶሻል ሚዲያ ወይም ፕላትፎርማችን ይሄ እሱ አንዱ መንገድ ነው። ድምጻችን እንዲሰማልን የምንፈልገው የት ላይ ነው ያለው ካልክ እንዳልከው ትዊተር፣ ሌሎች ትልልቅ ፕላትፎርሞች ላይ ድምጻችንን ማሰማት መቀጠል መቻል አለብን። አንበሳው ችግሬ መታደኔ ምን ማለት ይብቃ ሲል እንዳይታደን ከሚያደርጉ ነገሮችን መተው፣ ማንቀላፋቱን መተው፣ የድርድር አካል መሆኑን ማሳየት መቻል፣ እያንዳንዱን ዱር ውስጥ የሚጠብቃቸውን እንስሳት እኩል ማየቱን ማሳየት አለበት። ሳይወዱ ወደኛ አይመጡ ገባ የሆነ ጥቅም ሊያስከብሩ የራሳቸውን ሀገራዊ ጥቅም ሊያስከብሩ ነው ኢትዮጵያን የሚያግዙት። ኢትዮጵያን በማገዝ ውስጥ የሚያገኙት ጥቅም ስላለ ነው። ሲወዱንም ሲጠሉንም ምክንያት አላቸው። ስለዚህ መታለል የለብንም ነው። ይቀጥላሉ እነሱ ሲስተማቸውን እየቀያየሩ ይመጣሉ። እንደ አፍሪካዊ ደግሞ ተሽለን ከፍ ብለን ሲስተማቸውን ተረድተን ጨዋታውን ተረድተን ጥሩ ተጫዋቾች ለመሆን ነው መጣር ያለብን። ጋብቻ ራሱን የቻለ አለው አይደለ? ቤት ውስጥ ያለ አንድነት አለው። በመታደርጊው ጉዳይ ላይ ሁሉ የኩል መብት አለሽ፣ የኩል ውሳኔዎች አሉሽ፣ የመወያየት መብት አለሽ። ሁሉንም ነገር በጋራ የምታደርጋቸው ነገሮች ላይ ራሱን የቻለ ህግ አለው፣ ራሱን የቻለ ክብር አለው። ስለዚህ እነሱ ይህንን ነገሮች ባልተደረጉበት ድንገተኛ ከተለያዩ ሀገራት ጋር የምናደርገው ጋብቻ ምናልባት የጤናማ ያልሆነው ጋብቻ ይመስለኛል ችግር የሚሆነው። በሌላ መንገድ እንደው ሽምነት ይቆጠርና ባለመብት አይሆንም። በሁለቱ በውሽማና በአግቢው መካከል ህጋዊ የሆነ ድርድር ክብብር የለም። ዓለም አንድ እየሆነች ነው አይደል? በቃ ይሄ ግሎባላይዜሽን የምንለው ዓለም እየተሳሰረች ነው። ስለዚህ ወደድንም ጠላንም
ትስስሩን ማስቆም አንችልም እንዳልከው ግን ጤናማ ማድረግ እንችላለን አሁንም እኮ እኛ ያለን ያለነው አፍሪካውያን ከሌሎች ሀገራት ጋርም በእኩል ጥቅምና በእኩል ተደራዳሪነት እንዴት መቅረብ ይገባቸዋል ነው በብልሃት በእነሱ ጨዋታ ልክ ወይም ደግሞ በእነሱ ጥቅም ልክ የኛን ጥቅም አስከብረናል ስለዚህ ጥቅማችን እኛው ጋር ነው ድርድራችን ላይ ትልቁን ቦታ መያዝ ያለብን እኛ ነን እንዳልነው ነው ዞሮ ዞሮ የምንዛሬው ጉዳይ ነው የስካውን ጥያቄዎቻችን የስካውን ሐሳቦቻችን መጨረሻው ምንድነው ፖይንቱ ምንድነው ምን ጠይቀው ምንድነው የምንፈልገው በምን መልኩ ነው ምን መነዝረው ስለዚህ የመጀመሪያው መንቃታችን ሁሉም ነገሮቻችን በእነሱ አሰሪነት በእነሱ ጠቋሚነት የሚሰሩ አይደሉም ጠቅላላ ያሉን ነገሮች ከዛ ውጪ ደግሞ ስንነቃ በእኛና በእኛ ብቻ የሚሰሩ ነገሮች አሉ አፍሪካ ውስጥ ካለን ሀብት የተነሳ ስለዚህ የመጀመሪያ የሚጀምረው እርስ በራሳችን የምናደርገው አንድነት ያንን ያመጣዋል ስንመነዝረው ግን ምንዛሬ ዋጋው ሊኖረው ይገባል ክፍያ ሊኖረው ይገባል ጥቅም ሊኖረው ይገባል የሚታይ ጥቅም ከወሬ ያለፈ የሚታይ ጥቅም ሊኖረው ይገባል ለአፍሪካውያን ያ ደግሞ ስንል ከፍ እንላለን አይደለም የሚታይ የሚጨበጥ ይሆናል ከንግግር ያለፈ የሚታይ የሚጨበጥ ይሆናል ስለዚህ መመንዘር አለብን ይመነዘራል ህብረት ይመነዘራል ክፍያ ነው ስለዚህ አፍሪካኖች ተባበርን ከዛ በኋላ ግን ጥቅማችን ወደ ገንዘብ መቀየር አለብን መሰረታዊ ልማት ልናሟላ ይገባል አንድ ሀገር መሰረተ ልማቶቿ ምግብ መጠለያ የትምህርት ዕድል ይሄ ሁሉም ነገር ማሟላት ክፍያው ያ ነው አይደል ስትመነዝረው ያደገች ትመጣለች ከዛ በኋላ እኮ ነው ኤክስፖርት የምታረጋቸውን ከሌሎች ሀገራት ጋር ያለህን ትስስር የምትመሰርተው ስለዚህ ምንዛሬው ላይ መሰረታዊ ጥያቄዎችን አፍሪካ መመለስ አለባት አሁን እሱ ፖይንት ላይ ነው ሙሽራዋ እንዳልሽው እድሜዋ ሳይሄድ እድሜ ውበቷ ሳይረግፍ ሳትሸረሸር ልቧን ሳይወስደው ሌላ ነገር ሳይከፋፍላት ባላት ጊዜ አሁን መመንዘር አለባት የሚለው ነው ትልቁ ነገር መሪዎቻችን በዚህ አጋጣሚ የአፍሪካን መሪዎች ሁሉም ትልቅ ኃላፊነት ሊጣልባቸው ይገባል እቺን ሙሽራ ክብሯን አስጠብቃ እንድትቀጥል መሪዎቻችን ኦፍ ኮርስ ህዝቡም ኃላፊነት አለበት መሪዎች ግን በሰፊው ኃላፊነታቸውን መወጣት አለባቸው ቢያስባለሁ አሁን የተጀመረው እንቅስቃሴ ተስፋ የሚያሳይ ነው በደንብ የብርሃን ወጋገኑን እያየነው ነው መቆም የለብንም ጊዜ ይፈጃል ትግስት ይጠይቃል ለዘመናት የተሰራ ነገር ስለሆነ ባንድ ጀንበር የሚለወጥ ነገር ነው ያላስብምና በትዕግስት ታክሰን የሚመጡብንን ፈተናዎች ሁሉ ተቋቁመን የጀመርነው እንቅስቃሴ እንደ ኢትዮጵያ ብቻ ሳይሆን እንደ አፍሪካ ሁኔታዎች ሁሉ የሚቀየሩበት ጊዜ ላይ ስለሆነ ያለነው ለአፍሪካ ትክክለኛው ጊዜ አሁን ነውና የጀመርነውን እንቅስቃሴ ሁሉ ያለምንለት ግብ ላይ እስከምንደርስ ድረስ አጠናክረን መቀጠል አለብን የመግባቢያ ቋንቋችንንም እንዲሁ እነሱ በሚረዱት መጠን ማድረግ አለብንና ትግሉ ይቀጥላል መቆም የለበትም ግባችን ላይ እስከምንደርስ ድረስ እንቀጥል ተስፋ መቁረጥ አያስፈልግም በጣም ደስ የሚል የተስፋ ጭላንጭል ያያየን ስለሆነ ሙሽራም ስለሰርጎ ያብቃን አይደል አፍሪካዊ ትግል የሚለው ነገር ደስ ይላል አይደል እንደ አህጉር ነው ያሉትና ልክ እንደዛ አፍሪካዊ ትግሉ ደስ ይላል ሁሉም ነገር ብሶት ነው የሚወልደው ብሶት የሚወልዳቸው ነገሮች ምንም አይነት ግብ ላይ ይደርሳሉ ግቦቹ የተሻለ ትርፍን ወደሚያመጡት ቢሆን የተሻለ ነው እሱ ደግሞ ሙሽራዋ ላይ ብቻ ሳይሆን ልጆቿም ላይ ቀጥሎ የሚመጡት ልጆቿም ላይ ማሰብ አለበት በጣም ደስ የሚል ነው በዚህ ሙቭመንት ላይ ሁሉም ዲያስፖራው እየሰራላለው ነገር ሚዲያዎቻችን እንደ አፍሪካ አስተዋጽኦ ያደረጋችሁ ያላችሁ በሙሉ እናመሰግናለን በዚህ አጋጣሚ በጣም ደስ የሚል የሚያኮራ ተግባር ሁሉም ሰው እየፈጸመ እንደሆነ ሊያቀው ይገባልና እኛ እንግዲህ ይሄንን ካልን ዘንዳ ሐሳቡ በቀላሉ የሚቋጭ አይደለምና ሁላችሁም በየቤታችሁ ይሄንን ሐሳብ እያንሸራሸራችሁ እኛ ግን ወደ ሽልማት ፕሮግራማችን እናልፋለን መሸለም ግን እንዴት አርጓ ደስ ይላል መሸለም በጣም ደስ የሚል ነገር በተለይ ምግብ ነክ ነገር ሃሎ ጤና ይስጥልን አብረስተልህ ምንደውለው ከኢቢኤስ ከእሁድን በኢቢኤስ የንሸልም ፕሮግራም ላይ ነው ምንደውልልሽ ማን እንበል እስቲ ሄሎ አይሰማም ይሰማኛል ማን እንበል እስቲ ማርታ ከየት ነው ማርታ ከየት ነው ማርታ ካታንቺ እሺ ማርታ አትቆጪና ለምንድን ነው የምትቆጪ ቁጣው ምንድነው ምን አለፋለ እንግጣሻል ትንሽ ደነገጥሽ እንዴ ከውድን በኢቢኤስ ነው ስንልሽ አዎ እሺ ማርታ የባለፈው ሳምንት ጥያቄያችን መላሽ ሆነሽ ነው የደወልሽልንና ምላሹ ምን ነበር አስታውሽኝ እስኪ መልሼ ነበር አንተ ጥያቄውን እናስታውስሽ ያው ግን ነው አይደበበ ከነ ጀግና
ግን ሁሌ መልሳለሁ አለሽ። ስንት ጊዜ መልሰሻል? ያው ብዙ ጊዜ ያው የሚቀድመኝ ሰው ይኖራል ነው እንጂ ብዙ ጊዜ እሳተፋለሁ። አይሽ ደጋግሞ መሞከር እንደዚህ ያሸልማል። ስለዚህ ጠቅለል ብሎ አንቺ እስከዛሬ የላክሻቸው ቴክስቶች የወሰዱትን ገንዘብ ነው ማለት ነው የምትሸለሚው። ለሁሉም ጊዜ ያለው ይባል የለ? ለሁሉም ጊዜ ያለው። እሺ ሽልማትሽን ቴዲ ያወጣልሻል። መልካም እድል። እሺ አደራ የብዙ ካልሆነን ያወጣሉ እንጂ ደንበኛ እስቲ ጨፍኑ አይናችሁን። እንዴ አስተካክዬ አላስቀምጠው እመኑኝ። አይ ቀድመ ተናገርከው። እንጨፍን አልበላሽም ምን አመጣው አለች ጦጣ። እኔ ጨፍኛል እንደዚህ ቢ አሪፍ ነው። ዛሬ ወደ ቆንጆ ነው። ብዙ ጊዜ ለሞከረ ሰው ቆንጆ ነው። እንዴ በጣም እንዴት ነው ማድቤቱ ተሟልቷል? ማድቤቱ እንዴት ነው? የተሟላ ነው? ሁሉም ነገር አለው? ያው ከሞላ ጎደል። ስለዚህ የሆነ የጎደለ ነገር አለ ማለት ነው። ምድጃ በሆነ አይጣፋም። ስለዚህ አንድ ምድጃ ከጎን እናስገባበታ። ዘመናዊ ነው ግን ዘመናዊ ምድጃ። በጣም አመሰግናለሁ። እጄ እስኪገነጠል ነው ያዞርኩትኝ የደረሰው እሱ ላይ ነው። ስለዚህ አሜን ብለሽ ትቀበይኛለሽ አይደል? እንዴ ታገኝቶ ነው በሚገባ። ለተሳትፎ እጅግ በጣም እናመሰግናለን። እሺ አመሰግናለሁ። ሰላም ሁኚ ማር። መልካም እሑድ። ናፍቆትን ወዳችኋለሁ። በጣም እናመሰግናለን። በሰላም ተመለስ በይልኝ እንላለን፣ እናደርሳለን። እኔ በቀጥታ አደርሳለሁ። ደግሞ አሁንም ተሳተፊ፣ እንሸልማለን። እሺ ቴንክ ዩ። መልካም ቀን ማርታ። እሺ ቴዲ ዛሬም ከኪችን አልወጣ። ምንድነው ምክንያቱ ግን? መፍጫ ምድጃ ነው እንዴ? እሺ ቆይ መልሳለ እንደ ቀልም ሳወጣ የኪችን እቃ ወጣ። በቀደም የኪችን እቃ ሸለምን፣ ዛሬም የኪችን እቃ ሸለምን። እሺ አንቺ ሸልሚ ብትበይ ዝም ብለሽ እንሞክር ሲምን እንደምታኔ አሁን እኔ ብትሸልሚ ዛሬም ከወጣለ የኪችን ግን በቃ በጣም ከባድ ነው። ይህ ሳምንት ይለፍና አሪፍ ነገር ከወጣ እኔ ልሸለም። እስኪ ሞክሪና ነው አደራ ከኪችን ውጪ አንቺ። አይዞሽ በይ አይዞሽ ግፊ ወደፊት ወደ ኋላ የለም። ጥሩ ነው መፍቻ ዋሻ የኪችን ነው በቃ አይ ወቅቱ ይመስለኛል። እንዴት ብዙ አይ አንተ ቤት ብዙ ኪችን የጎደለ ነገር አለ ማለት ነው እንዴ? ለኔ እኮ አይደለም እሷስ ብታወጣ ምንድነው የሚወጣው ብዬ ነው ያልኩት። እንግዲህ ፕሮግራማችን ሞቅ እንዳለ ቀጥሏል። እሺ ለኔ ይወጣልኝ ባልኩት መሰረት አሁንም ከመፍጫ ከኪችን እቃ አልወጣንም። እስቲ የሚቀጥለውን ሳምንት አይተን እንወስናለን። ቀጣዩ ጥያቄያችንን እንጠይቅና ሳምንቱን እንየው አይሻል? ይሻላል። እንጠይቅ። አንቺ ጠይቂ። አንቺ ጠይቂ። እኔ ልጠይቅ። ያለፈው ሳምንት ካደረስናቸው በርካታ ፕሮግራሞቻችን መካከል ትንሽ ረፍት ናፍቆትና ትንሳኤ ሄደው አንድ ቦታ ትንሽ ረፍት ሰጥተው ነበር። አይስክሪም አስልሰዋል ለሰዋል እና ወክሽ የፈራው አይቻልም። ሌላ ጥያቄ ተመልካቾች ለእናንተ ለማቅለል ነው ይሄንን ጥያቄ የመለስኩት። ስለዚህ ሌላ ጥያቄ እንዲመጣ ብዬ ነው። አሁን ግን እንዳትመልስ ሌላ ጥያቄ ግን ቡና ፍጫውን ወስዳለሁ። እሺ እንዳትጠይቅ። አሁን ላከብደው ነው ባንተ ከበድ አድርገው አይደል? አዳዲስ ፕሮግራሞች በእሑድም በኢቢኤስ አካተን ነበር። በርካታ ሀገራዊ ፕሮግራሞች ነበሩ፣ ግን ከዚህ ቀደም ያላቀረብናቸው ያለፈው ሳምንት የጀመርናቸው አዳዲስ ፕሮግራሞች ነበሩና ከነሱ መካከል ሀገር የሚሰራበት እንደርደር አልነገር ሀገር የሚሰራበት ወይም ትልቅ ተቋም ነው። እሱን የሚመለከት አንድ ፕሮግራም አዘጋጅተን ነበር። ምንድነው? ቆንጆ ጥያቄ። እቺ ጥሩ ናት። እቺ ለኔ መልሳ መንደርደሪያ ውስጥ እንዳይከ አይ አሁን ቴዲ ትንሽ መንደርደሪያ ቢሰጥ እንዳይከብድ። አይ ትንሽ መንደርደሪያ። እሺ ናፍቆት ያቀረበችው ፕሮግራም ነበረ። አይ ከዚህ በኋላ በቃ የራሳችን በቃ ቶሎ በሉ ጉግል አድርጉ። ቶሎ ግቡ ቼክ አድርጉ። ቶሎ መልካም ጊዜ ብንልን። መልካም ጊዜ አብረን እንቆይ።